ኦሪት ዘዳግም ምዕራፍ 28 እንዲህም ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ ዛሬም ያዘዝሁህን ትእዛዙን ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። የአምላክህንም የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል ያገኙህማል። አንተ በከተማ ብሩክ ትሆናለህ፣ በእርሻም ብሩክ ትሆናለህ። የሆድህ ፍሬ፣ የምድርህም ፍሬ፣ የከብትህም ፍሬ፣ የላምህም ርቢ፣ የበግህም ርቢ ብሩክ ይሆናል። እንቅብህና በዋቃህ ብሩክ ይሆናል። አንተም በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ። እግዚአብሔርም በላይህ የሚቆሙትን ጠላቶችህን በፊትህ የተመቱ ያደርጋቸዋል። በአንድ መንገድ ይመጡብሃል፣ በሰባትም መንገድ ከፊት ይሸሻሉ። እግዚአብሔር በረከቱ በአንተ ላይ በጎተራህም በእጅህም ሥራ ሁሉ እንዲወርድ ያዛል። አምላክህ እግዚአብሔር በሚሰጥህም ምድር ይባርክሃል። የአምላክህን የእግዚአብሔርን ትእዛዝ ብትጠብቅ በመንገዱም ብትሄድ እግዚአብሔር እንደማለልህ ለእርሱ የተቀደሰ ሕዝብ አድርጎ ያቆመሃል። የምድር አሕዛብም ሁሉ የእግዚአብሔር ስም በአንተ ላይ እንደተጠራ አይተው ይፈሩሃል። እግዚአብሔርም እርሷን ይሰጥ ዘንድ ለአባቶችህ በማለላቸው በምድርህ ላይ በሆድህ ፍሬ፣ በከብትህ ፍሬ፣ በእርሻህም ፍሬ እግዚአብሔር በጎነቱን በላይህ ያበዛል። እግዚአብሔርም ለምድርህ በወራቱ ዝናብ ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይከፍትልሃል። ለብዙ አሕዛብም ታበድራለህ፣ አንተ ግን ከማንም አትበደርም። ዛሬም ያዘዝሁህን የአምላክህን የእግዚአብሔርን ትእዛዝ ሰምተህ ብትጠብቃት ብታደርጋትም ዛሬም ካዘዝኩ ከእነዚህ ቃሎች ወደ ቀኝ ወደ ግራም ፈቀቅ ባትል ታመልካቸውም ዘንድ ሌሎችን አማልክት ባትከተል እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም፣ ሁል ጊዜም በላይ እንጂ በታች አትሆንም። ነገር ግን የአምላክህን የእግዚአብሔርን ቃል ባትሰማ ዛሬም ያዘዝኩህን ሥርዓቱንና ትእዛዙን ሁሉ ባትጠብቅ ባታደርግም እነዚህ መርገሞች ሁሉ ይመጡብሃል ያገኙህማል። በከተማ ርጉም ትሆናለህ፣ በእርሻም ርጉም ትሆናለህ። እንቅብህና በዋቃህ ርጉም ይሆናል። የሆድህ ፍሬ፣ የምድርህም ፍሬ፣ የላምህም ርቢ፣ የበግህም ርቢ ርጉም ይሆናል። አንተ በመግባትህ ርጉም ትሆናለህ፣ በመውጣትህም ርጉም ትሆናለህ። እኔን ስለ ተውከኝ ስለ ሥራህ ክፋት እስክትጠፋ ፈጥነህም እስክታልቅ ድረስ በምትሠራው ሥራ ሁሉ እግዚአብሔር መርገምን፣ ሽሽትን፣ ተግሳጽን ይሰድብሃል። እግዚአብሔር ትወርሳት ዘንድ ከምትገባባት ምድር እስኪያጠፋ ድረስ ቸነፈርን ያጣብቅብሃል። እግዚአብሔር በክሳት በንዳድም በጥብሳትም በትኩሳትም በድርቅም በዋግም በአረማሞም ይመታሃል፣ እስክትጠፋም ድረስ ያሳድዱሃል። በራስህም ላይ ሰማይ ናስ ይሆንብሃል፣ ከእግርህም በታች ምድሪቱ ብረት ትሆንብሃለች። እግዚአብሔር የምድርህን ዝናብ ትቢያና አፈር ያደርጋል፣ እስክትጠፋ ድረስ ከሰማይ ይወርድብሃል። እግዚአብሔር ከጠላቶች ፊት የተመታህ ያደርግሃል። በአንድ መንገድ ትወጣባቸዋለህ፣ በሰባት መንገድ ከእነርሱ ትሸሻለህ። ለምድርም መንግሥታት ሁሉ ድንጋጤ ትሆናለህ። ሬሳህ ለሰማይ ወፎች ሁሉ ለምድርም አራዊት መብል ይሆናል፣ የሚያስፈራቸውም የለም። እግዚአብሔር ፈውስ በሌለው በግብፅ ቁስል በእባጭም በቋቁቻም በችፌም ይመታሃል። እግዚአብሔር በእብደት በእውርነት በድንጋጤም ይመታሃል። በቀትርም ጊዜ እውር በጨለማ እንደሚርመሰመስ ትርመሰመሳለህ። መንገድህም የቀና አይሆንም። በዘመንህም ሁሉ የተጨነክ የተዘረፍክም ትሆናለህ፣ የሚያድንህም የለም። ሚስት ታጫለህ፣ ሌላም ሰው ከእርሷ ጋር ይተኛል። ቤት ትሠራለህ፣ አትቀመጥበትም። ወይን ትተክላለህ፣ ከእርሱ አትበላም። በሬህ በፊትህ ይታረዳል፣ ከእርሱም አትበላም። አህያህ ከእጅህ በግድ ይወሰዳል፣ ወደ አንተም አይመለስም። በግህ ለጠላቶችህ ትሰጣለች፣ የሚያድንህም አታገኝም። ወንዶችና ሴቶች ልጆችህ ለሌላ ሕዝብ ይሰጣሉ፣ ዓይኖችህም ያያሉ፣ ሁልጊዜም ስለ እነርሱ ሲባክኑ ያልቃሉ። በእጅህም ኃይል ምንም አይገኝም። የምድርህን ፍሬ ድካምህንም ሁሉ የማታውቀው ሕዝብ ይበላዋል። አንተም ሁልጊዜ ተጨነቅ የተገፋህም ትሆናለህ። ዓይኖችህም ከሚያዩት የተነሳ እብድ ትሆናለህ። እግዚአብሔር ፈውስ በሌለው በክፉ ቁስል ጉልበትህንና ጭንህን ከእግርህ ጫማ እስከ አናት ድረስ ይመታሃል። እግዚአብሔርም አንተን በአንተም ላይ የምታነግሰውን ንጉሥ
አንተና አባቶችህ ወዳላወቃችኋቸው ሕዝብ ይወስድሃል። በዚያም ሌሎችን የእንጨትና የድንጋይ አማልክት ታመልካለህ። እግዚአብሔርም በሚያገባህ በአሕዛብ መካከል ሁሉ ድንጋጤ፣ ምሳሌም ተረትም ትሆናለህ። እጅግ ዘር ወደ እርሻ ታወጣለህ፣ አንበጣም ይበላዋልና ጥቂት ትሰበስባለህ። ወይን ትተክላለህ፣ ታበጀውማለህ፣ ትልም ይበላዋልና ከእርሱ ምንም አትሰበስብም። የወይን ጠጁንም አትጠጣም። የወይራ ዛፍ በአገርህ ሁሉ ይሆንልሃል፣ ወይራህም ይረግፈዋልና ዘይቱን አትቀባም። ወንዶችና ሴቶች ልጆች ይወለዱልሃል፣ በምርኮም ይሄዳሉና በአንተ አይሆኑልህም። ዛፍህን ሁሉ የምድርህንም ፍሬ ኩብኩባ ይወርሰዋል። በአንተ መካከል ያለ መጻተኛ በአንተ ላይ ከፍ ከፍ ይላል፣ አንተም ዝቅ ዝቅ ትላለህ። እርሱ ያበድርሃል፣ አንተ ግን አታበድረውም። እርሱ ራስ ይሆናል፣ አንተም ጅራት ትሆናለህ። የአምላክህንም የእግዚአብሔርን ቃል ስላልሰማህ ያዘዘህንም ትእዛዙንና ሥርዓቱን ስላልጠበቅ እስክትጠፋ ድረስ እነዚህ መርገሞች ሁሉ ይወርዱብሃል፣ ያሳድዱህማል፣ ያገኙህማል። በአንተም በልጅ ልጅህም ላይ ለዘላለም ለምልክትና ለድንቅ ይሆናሉ። ሁሉን አብዝቶ ስለሰጠህ አምላክህን እግዚአብሔርን በፍስሐና በሐሴት አላመለክምና በራብና በጥማት በራቁትነትም ሁሉንም በማጣት እግዚአብሔር ለሚልክብህ ለጠላቶችህ ትገዛለህ። እስኪያጠፉህም ድረስ በአንገት ላይ የብረት ቀንበር ይጭናል። እግዚአብሔር ቋንቋቸውን የማታውቀውን ፊታቸውን የደነደነውን ሽማግሌውንም የማያፍሩትን ሕፃኑንም የማይምሩትን ሕዝብ ንስር እንደሚበርር ከሩቅ አገር ከምድር ዳር ያመጣብሃል። እስክትጠፋ ድረስ የከብትህን ፍሬ የምድርህንም ፍሬ ይበላሉ። እስኪያጠፉህም ድረስ እህልህ የወይን ጠጅ ዘይትህም የላምህንና የበግህን ርቢ አይተውልህም። በአገር ሁሉ ያሉ ትታመንባቸው የነበሩ የረዘሙ የጸኑም ቅጥሮች እስኪፈርሱ ድረስ በከተሞች ደጆች ሁሉ ከበው ያስጨንቁሃል። አምላክህም እግዚአብሔር በሰጠህ ምድር ሁሉ በደጆች ሁሉ ከበው ያስጨንቁሃል። ጠላቶችህም ከበው ባስጨነቁህና መከራ ባሳዩህ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችንና የሴቶች ልጆችን ሥጋ ትበላለህ። በአንተ ዘንድ የተለሳለሰና በቅምጥልነት ሁል ጊዜ ይኖር የነበረ ሰው በወንድሙ አቅፋውም በምትተኛ በሚስቱ በቀሩትም ልጆች ይቀናል። በደጆችህ ሁሉ ውስጥ ጠላቶችህ ከበው ባስጨነቁህና መከራ ባሳዩ ጊዜ ሌላ ነገር የቀረው የለምና ከሚበላው ከልጆቹ ሥጋ ለአንዱ አይሰጥም። በአንተ ዘንድ ያለችው የተለሳለሰችና በቅምጥልነት ሁል ጊዜ ትኖር የነበረችው ከልስላሴና ከቅምጥልነት የተነሳ የእግር ጫማዋን በምድር ላይ ያላደረገችው ሴት አቅፋ በተኛችው ባሏ በወንድና በሴት ልጇም በእግሯ መካከል በሚወጣው በእንግዴ ልጅ በምትወልዳቸውም ልጆች ትቀናለች። በደጆችህም ውስጥ ጠላቶች ከበው ባስጨነቁህና መከራ ባሳዩ ጊዜ ሁሉን ስላጣች በስውር ትበላቸዋለች። በዚህ መጽሐፍ የተጻፉትን የዚህን ሕግ ቃሎች ሁሉ ታደርግ ዘንድ ባትጠብቅ ይህንንም አምላክህ እግዚአብሔር የተባለውን የተመሰገነውንና የተፈራውን ስም ባትፈራ እግዚአብሔር መቅሰፍትህን የዘርህንም መቅሰፍት ብዙ ዘመንም የሚኖረውን ታላቅ መቅሰፍት ብዙ ዘመን የሚኖረውንም ክፉ ደዌ ያደርግብሃል። የፈራኸውንም የግብፅ ደዌ ሁሉ እንደገና ያመጣብሃል፣ ይጣበቅብህማል። ደግሞም ይህ ሕግ ባለበት መጽሐፍ ውስጥ ያልተጻፈውን ደዌ ሁሉ መቅሰፍትም ሁሉ እስክትጠፋ ድረስ እግዚአብሔር ያመጣብሃል። የአምላካችሁን የእግዚአብሔርን ቃል አልሰማችሁምና ከብዛታችሁ የተነሳ እነ ሰማይ ከዋክብት የነበረው ቁጥራችሁ ጥቂት ሆኖ ይቀራል። እግዚአብሔርም በጎ ያደርግላችሁ ዘንድ ያበዛችሁም ዘንድ ደስ ይለው እንደነበረ እንዲሁ እግዚአብሔር ሲያጠፋችሁ ሲያፈርሳችሁም ደስ ይለዋል። ትወርሷትም ዘንድ ከምትገቡባት ምድር ትነቀላላችሁ። እግዚአብሔርም ከምድር ዳር እስከ ዳርቻዋ ድረስ ወዳሉ አሕዛብ ሁሉ ይበትንሃል። በዚያም አንተና አባቶችህ ያላወቃችኋቸውን ሌሎችን አማልክት እንጨትንና ድንጋይን ታመልካለህ። በእነዚያም አሕዛብ መካከል እረፍት አታገኝም፣ ለእግርህም ጫማ ማረፊያ አይሆንም። በዚያም እግዚአብሔር ተንቀጥቃጭ ልብ፣
ፈዛዛ ዓይን፣ ደካማም ነፍስ ያመጣብሃል። ነፍስህም ታመነታለች፣ ሌሊትና ቀንም ትፈራለህ፣ በሕይወትህም አትታመንም። አንተ ስለ ፈራህባት ስለ ልብህ ፍርሃት፣ በዓይንህም ስለምታየው አስተያየት፣ ማለዳ መቼ ይመሻል ትላለህ፣ ማታም መቼ ይነጋል ትላለህ። ከእንግዲህ ወዲህ ተመልሰህ አታያትም ባልኩህ መንገድም እግዚአብሔር በመርከብ ወደ ግብፅ ይመልሰሃል። በዚያም ወንዶችና ሴቶች ባሪያዎች ትሆኗቸው ዘንድ ለጠላቶቻችሁ ራሳችሁን ትሸጣላችሁ፣ የሚገዛችሁም አይገኝም።